بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم وكلتا الجنتين እነዚህ ሁለት አትክልቶች በግራና በቀኝ በአለቱ በበሽሮው ዳርና ዳር የለሙ የሆኑ ሁለት ታላቅ አትክልቶች አተቱ ኡኩላሃ ለባለቤቷ አስፈላጊውንና የሚጠበቅባትን ሰብል መስጠት ጀመረ ማለት ነው። ወለም ተዝሊም منه شيئا ከዛ ከሚጠበቅባት ውጤትና ሰብል ምንም ነገር አላጎደለም። እንዳውም ከታሰበው በላይ የበለጠ ተትረፈረፈ ማለት ነው። ወፈጀርና خلالهما نهارا በሁለቱም እንግዲህ አትክልቶች መካከል ደግሞ መጋቢ የሆኑ የምንጭ እንትኖች ፈነዱ ማለት ነው። የበለጠ ጉልበት እንዲሰጠው ያ ዋናው አለት አለ። እንደገና ደግሞ ወደ መሃል እየራቀ ሲሄድ ወደ አትክልቱ ሌሎች ደግሞ ምንጮች እየፈለቁ መጡ ማለት ነው በልማቱ። ያ ተቀናጀና ልማቱ እጅግ በጣም አመርቂና አስገራሚ ሆነ ማለት ነው። ወካነ له ثمر እና ሌላም ገንዘብ ነበረው። እንደዚህ እንዲያው የውስጥ እንግዲህ ጥሬ ገንዘቦቹ ተቆጥረው አይዘለቁም ማለት ነው። እነዛ ሁሉ ሰብሎች ተደራረቡ ተከመሩለት ማለት ነው። ያነ እንግዲህ ከኔ በላይ ማን አለ አለና ለዛ ለሚስኪን ወንድሙ መርዳት በሚስጥር አይዞህ ማለቱ ሲጠበቅበት በሱ ላይ ጉራውን መርጨት ሊጀምር ነው። فقال لصاحبه ለዛ ለጓደኛው ምን አለው ወሆ يحاوره ማለት ይጃድሉህ እሱን እንግዲህ እንደ ብኩን እንደ አጥፊ አርጎ በመቁጠር ሊነጥፈው ሊወርፈው ፈለገ። እና ይሄውልህ እኛ ያው ገንዘቡን እኩል ነበር የተካፈልነው። እኔ አወቅኩበት በዘመኑ ልማት ገብቼ ይሄን የመሰለ እንግዲህ ለሀገር ለወገን የሚጠቅም አትክልት አፈራሁኝ። አንተ ዝም ብለህ በከንቱ ለሚስኪን ለየቲም ለምናምን እያልክ ወይ አንተ አልተጠቀምክ ወይ ለነሱ ተችግር አልወጡ እንደው ቀረ ከንቱ ይለዋል ማለት ነው። አና አክሰሩ ሚንከ ማለን ወአዙ ነፈር አለዋ ተነጭራሹ። እና ይሄው በገንዘብ እኔ እንዳውም ያንተ ወንድም ነኝ መባሌ አሳፍረኛል አለ። በገንዘብ የተተኮስኩኝ ነኝ እኔ ሰማይ ወጥቻለሁኝ አንተ የት ነህ ይለዋል ማለት ነው። በደምበሞ በጭፍራም ባጃቢም እንደኔ አይነት አንተ ማንም አያጅብህም ዞር ብሎ የሚያይህም የለ። ይሄው ነው እንግዲህ ጅቦች ይከቡታል ማለት ነው። አንድ ሰው ትንሽ ገንዘብ ወዝ ከታየበት ሊበላ የፈለገው ሁሉ ያው ያጨበጭባል ዙሪያውን። ይሄ ሁሉ አሽከር ይሄ ሁሉ ሰራተኛ አታየውም ይላል ማለት ነው። እነዛ ጅቦች ናቸው ሊበሉ ነው የመጡት እንጂ እሱን ወደውት አይደለም። እሱ ግን እኔንም ያህል ሰው ራሱን ቅዱስ አደረገ ማለት ነው። ይሄ ሁሉ ጭፍራ ይሄኔ እኮ ነው፣ ይሄ ሁሉ ሀብት፣ ይሄ ሁሉ አትክልት ይሄ እኮ ነው፣ አንተም እኮ እንደኔ ብትሰራ ኑሮ እንደዚህ ትሆን ነበረ እያለ ሞራሉን ያዳሽቀው ይወርፈው ጀመር ማለት ነው። ወደ ኸለጀነተው ለማንኛውም አትክልቱን አንተ እኮ በደንብ አላየኸውም አላወቅከውም፣ እስቲ ዛሬ እንጎብኘው እንሂድ አለና ይዞት ገባ ወደ መሃል ማለት ነው። እና አትክልቱ ገባና እንግዲህ አንዱ ክፍል ሲያልቅ ሌላው ክፍል ይቀጥላል። በዛ እያስዋኘ እያስጎበኘው የሱን ጉራ እየረጨ እሱን ደግሞ በወቀሳ እያሸማቀቀው ቀጠለ ማለት ነው። ወሆ ዛሊሙ ሊነፍሲህ እሱ ግን ነፍሱን በዳይ ነው። አላህ Subhanahu Wa Ta'ala የሰጠውን ጸጋ ጌታውን ማመስገን ሲገባው እንደገና በሚስኪኑ ወንድሙ ላይ ጉራ እየረጨ እሱን በማሸማቀቅ መሳሪያ ያደረገው ራሱን በደለ በዚህ ድርጊቱ አላህ قال ما اظن ان تبيد هذه ابدا። ይሄናታ እሷ እንግዲህ እንደ አዙሪት ውሃ ነው ዱንያ። አንዴ ልብህን ተሰወረች خلاص ምን እንደምትላቀ ልክ ያንን አትክልቱን እየዞረ በሚያይ ጊዜ እሱም በቃ ኩራቱ ሌላ ጫፍ ደረሰና ምን አለ ተነሽራሹ የኩፍር ቃል ሊናገር ነው። ما اظن ان تبيد هذه ابدا ይኸው ለአንተ ጀነት እያልክ ዝም ብለህ ስትጃጃል ጀነት ማለት ይሄ ነው አለ። ይህቺ ዘላለም ትጠፋለች ብዬ እኔ አላምንም። ይሄ ዘላለም የሚኖር እስከ ቂያማ ቀን የሚኖር አትክልት ይላል ይሄ ነው። ያንተ አትክልት የት አለ? አላሁ አክበር። ጥጋብ ይሄ ነው እንግዲህ ما اظن ان تبيد هذه ሙእሚኖች ነበሩ እኮ መጀመሪያ። አሁን ግን ወሰደችው ዱንያ ማረከችውና ጀነት የሚባለው ነገር ተፈለከ ነው። ይሄው ባይን የሚታይ የሚጨበጥ ጀነት። ያንተ ጀነት ግን ህልም ነው፣ የት እንዳለ አይታወቅም። የኔ ጀነት ግን ይሄ ሁሉ እንግዲህ ይከስማል ብለህ ይወድማል ብለህ ታስባለህ? ይሄው ልጅ ጀነት ማለት እያለ ይጮህበት ጀመር ማለት ነው። እንደ ቂያማ ቀን ሲመጣ እኮ ነው ውጤት የሚመጣው። ቂያማ ቀን አልደረሰ አሁን የት አለ የምትለኝ? ይሄ ዱንያ ነው አሁን ያለንበት፣ ያንተ እንዳልከው እየታየ ነው እዚህ። የኔ ደግሞ ቂያማ ቀን ሲደርስ ነው ውጤቱ የሚታየው ይለዋል። ያን ጊዜ ምን አለ? ወማ አظن الساعه قائمه
የቂያማ የወዘኔዎች ማታለያ ነው አለ እና ቂያማ የምትለው ነገር ይደርሳል ብዬ አላምንበትም እኔ ተነጭራሹ ቂያማ የሚባል ነገር የት አለ ሰው ይሞታል ያው አባቶቻችን ቅድማያቶቻችን ሞተዋል አንድ ሰው ተነስቶ ሲመጣ ይታል ያ ምን ቂያማ ነው ዝም ብሎ እኮ ነው ሰዎች ሰርተው እንዳይበሉ አታላዎች ናቸው አኺራ ምናምን ጀነት እያሉ የሚያታልሏችሁ ያ ቂያማ የሚባለው ነገር ቀርሞ ይመጣልና ይከሰታል ብዬ አላስብም አላምንበትም ብሎ ቁጭ ከዛ ቀጥሎ ደግሞ ወላ ይሩድቱ ኢላ ረቢ አላ ትንሽም ስጋት ደግሞ አለበት የወትሮይቱ ኢማን ርዝራጇ ስላለች ምናልባት እቺ ነገር ልትከሰት ይችል ይሆን አለና እህትራስ ያረጋል ቀጥሎ እንዳልከው ደግሞ ሰው እንዳይሆን የለም አለ ወደ ጌታዬ ተሞት በኋላ መመለስ አለ እንደምትለው ተተመለስኩ ደግሞ አለ ላአጅደነ ኸይረ منها منقلባ ከዛውን ካለችው አትክልቴ የበለጠ መመለሻ ሌላ መተኪያ ይሰጠኛል እኔ መቼም በመልካም ልምጭ ተመታሰው ተብሏል አይደለም እድሉ በሄዱበት ዞራል አይደለም እኔ ደግሞ አሁን እንደምትለው ቂያማ የሚባል ከመጣ ጀነት የሚባለው ነገር ከመጣ ወትሮም እድለኛው እኔ ነኝና የበለጠው ደግሞ ለኔ ነው እዛ የሚሰጠው አንተ ከካም ደሃነህ እዛም ምንም አታገኝም ሱብሃንአላህ ፈትዋ ይሰጣል ማለት ነው እሱ ስለ አኺራ ጀመሪያ አኺራ መኖሩን አላምንም ቂያማ ሊመጣ አይችልም ብሎ ተሆነ ደግሞ እኔ ነው እዛም እኔው ነው እድሉ የሚበልጠው ብሎ ቁጭ አለ ማለት ነው ላአጅደነ ኸይረ منها منقلባ ማለት መርጃዓን ማለት ነው ከዚች አሁን ካለችው አትክልቴ የበለጠችና የተሻለች መመለሻ እዛም ደግሶልኝ ይሆናል ምክንያቱም እኔን ጌታ ይወደኛል ወትሮም ያው በመልካም ልምጭ ተመጣው እድለኛ ነኝ ትካሻዬ ነው እዛም ሰሄድ የበለጠ አገኛለሁኝ አንተ ግን ደሃነህ እዛም ብትሄድ ያው ድህነት ነው የሚጠብቅህ ይለዋል ማለት ነው ያኔ ምስኪን አንገቱን ደፍቶ እየተቀለሰለሰ ያዝናል እሱ ደግሞ ምክንያቱም የተለያየ ዓለም ላይ ያሉት እሱ ስለ አኺራ ነው የሚያስበው قال له صاحبه አሁን እነዚህ መርዛማ ሁለት ቃሎች ተናገረ አንደኛ ما اظن انت بيد هذه ابدا አለ ዱንያን ዘላለም ትጠፋለህ አንተ ቢደ ማለት አንተ ሊከ هذه ابدا ይቼን ያተክልት ዘላለም የሚጠፋል ብዬ አላስብም ጀነት አረጋት ማለት ነው ሁሉ ጊዜ ትኖራለች እቻ ተክልት ይሄ ከሊመተል ኩፍር ነው እና ሱራው መግቢያ ላይ ታስታውሳላችሁ እና جعلنا مع الارض زينة لها لنبلوهم ايهم احسن عملا وإنا لجاعلون ما عليها صعيدا جرزا ያለውን ጨፈለቀው ማለት ነው ዱንያን ለአንድ ሰሞን ብልጭልጭ ክረምት ያው ዝናብ ዘንዘን ሁሉ ነገር ገንፍሎ ይወጣል መህር ሲሆን ደግሞ ደቆ ባዶ እጁን ይቀራል እንደዛ ናት ዱንያ ብሎት ያበቃ አላህ ግን የኔ ዱንያ ግን ዘላለም ትቀጥላለች ያ ተከልቶ በምንም አይነት አይከስምም አለ ያ አንድ ሁለተኛ ደግሞ ምናልባት እናንተ እንደምትሉት ቂያማ የሚባለው መጥቶ ከሞት በኋላ ሰዎች የሚነሱ ከሆነ እዚህ ትልቁ ድርሻ የተሰጠኝ ያው ነሲበል አሰር ለኔ ስለሆነ እዛም ደግሞ የበለጠው ጀነት ፊርደውስ የሚባለው ለኔ ነው የሚሆነው አለ ሳያምንበት እኮ ነው በአጋጣሚም ከመጣ ለኔ ነው የሚመጣው ለእናንተ አይሆንም አለ መናጢዎች ይሄንን እንግዲህ ሲናገረው ዘገነ ነው የሙእሚኑ ሰውዬ እሱ ጉዳዩ አይደለም ግን ወንድሜ እንደዚህ እኮ ነው ከፈረ በቃ ብሎ ነው የሚቃጠለው ያለው እንጂ ምንም አይሰማው ምን ይደሃ ነኝ ምናምን የሚለው ነገር ምክንያቱም ያ ቃል ጌታው ጋር የሰራውን ስራ ግን ለካ ዱንያ እንደዚህ ነው ሰውን የምታሳብደው የኔ ወንድም በቃ እንደ ለየለት ካፊር ሆነ ምን ይሻለኛል እያለ ይጨነቃል እሱ ማለት ነው قال له صاحبه ይሄ እንግዲህ በንቄት አይን የሚታየውና የሚወረፈው ወንድም ምላሽ ሊሰጠው ፈለገ ማለት ትግስቱ አለቃውን ኩፍሩ እየጨመረ መጣና وهو يحاوره እና يخاصمه እና አሁንስ አበዛው እስቲ እዚህ ላይ ትንሽ እንስማኝ አለው እና እሱን ለመከራከር ለሰነዘራቸው መርዛማ ቃላቶች መልስ ለመስጠት ተገደደና እንደሚከተለው አለ አከፈርተ بالذي خلقك من تراب አለው الله اكبر የኔን ድህነት የኔን ጎስቋላነት እድለቢስነት ተው ግደለም ነገና እናገኝና ያለን እኔም ማዝነው የእናት አባቴ ልጅ እንደዚህ የለየልህ ሰይጣን ሆንክ አለው አከፈርተ بالذي خلقك من تراب ሁላችንስ የተፈጠርነው ከየት እንደሆነ ረሳው ካፈር እኮ ነው የተፈጠርነው ታፈር አንስቶ ለዚህ ደረጃ ያበቃ ጌታ በማመስገን በመገዛት ፈንታ ጭራሽ እንደዚህ አይነት ከሃዲውን አረፍክ ያማቀን የለም እስከማለት ሄድክ ይሄ ነው እንግዲህ ያንተ አቋም አለው ናው ሰው የነብዩላህ አደም መጀመሪያ የተፈጠሩት ካፈር ነው
እኛም ቢሆን በእጃዙር ታፈር ነው የምንፈጠረው ያው ካፈር ከተፈጠረው እስከ ተራባን ድረስ ታፈር የሚበቅለውን ተመግበን ነው የምንኖረው ስለዚህ ከአፈር የተፈጠረ ሰው እንደዚህ ጣራ ዘልቆ ሁሉን ነገር ጨፈላልቆ አኺራ የሚባል ነገር የለም ቂያማ የሚባል ነገር የለም ማለት አለብህ እንዴ አለው ማለት ነው ሙእሚን እንደዚህ ነው ثم من نطفه ከዛም ደግሞ ከጠብታዋ ቢማ ኢመሂን ያው በስሜት ተአባት ጀርባ ተወርሮ ወደ እናት ማህፀን ገብቶ ንፍጥ የመሰለ አስቀያሚ ነገር በዛ ተነስተህ ነው እኮ የተፈጠርከው በዚህ ደረጃ የነበርክ ወራዳ ሰው አላህ ለኩሉ ክብርና ማዕረግ ሲያበቃ ጌታን በማመስገን ፈንታ እንደገና የሱን ውሳኔ እየረገጥክ የምን ቂያማ የምን ጀነት የምን ጀሃነም ትለኛለህ እንደዚህ ከፈርክ ጭራሽ አለው ማለት ነው ثم سواك رجلا ተምንም ተነስተህ ከዛ ካፈር ወይም ከንፍጥ ከመሰለ አስቀያሚ ነገር ተነስተህ የተሟላ ጎበዝ እንደዚህ የተሳካ ዘመናዊ ሀብታም ባለጸጋ አድርጎ የገነባህን ጌታ ካርከውና እንዲህ ትልጀመር ይላል ላኪንሁ አላሁ ረቢ አንተ ያው ፈርዶብሃል እንደዚህ ጌታህን ተካርክ ምን አረጋለሁ እንግዲህ እኔ ግን ባንተ የደረሰ አይደረስብኝ እኔ የማምንበት ጌታዬ አሁንም አምንበታለሁኝ ላኪን የሚለው ላኪን አና ነበር ቃሉን ለማሳጠር ተደልቦ ነው ላኪን አና هو الله ربي لا احيد عن هذا ابدا እኔ የፈለገው ይሁን እንኳን ያንተን ወረፋና ዘለፋ ያንተን አሉባልታ ሊበግረኝ ቀርቶ መጀመሪያም አላማዬን አውቃለሁኝ የኔ ጌታዬ ኻሊቄ ራዚቄ አላህ ነው ከሱ ፍቃድ ፍንክቻልም የመጣ ቢመጣል እና አላህ ጋር ወግኛለሁኝ ያንተ በልጅ ካዋጣህ እና ያለን እኔ ምን ጊዜም አላህን ይዣለሁኝ ኻሊቄ ራዚቄ እሱ ነው ወላ ኡሽሪኩ ቢረቢ አሐዳ በጌታዬ ደግሞ ማንንም አላጋራም ለግዚያዊ ጥቅም ለብልጭልጭ ብዬ ነፍሴን ምሸጥ ሰው አይደለሁም እንዳንተ ጅል አይደለሁምና በቃ እንግዲህ አንተ አላህ ቢመልስህ ምኞቴ ነው ካልሆነ ግን ስለኔ ማውራቱን ታቆማለህ ካሁን በኋላ አለው ማለት ነው ወለውላ ይደኸልተ ጀነተክ ይሄን የመሰለ የተንጣለለ አትክልትና ልማት ጌታ ሰጥቶህ ይሄንን አትክልትህን ለመጎብኘት በምትገባ ጊዜ እንደ እኔን ይዘህ ጉራ ተመንፋት በኔ ላይ ቁልተ ማሻ አላህ ለምንድነው እውነት አዋቂ ከሆንክ ማሻ አላህ ይሄን ሁሉ አስደሳች እድል የሰጠኝ እኮ አላህ ስለሻለኝ ነው ለጌታ የምስጋና ይገባው ለምን አትልም ነበረ እንደዚህ ተማናፋት የኩፍር ቃላት ተመደርደር ላ ቁወተ ኢላ ቢላህ በአላህ ፍቃድ ካልሆነ በስተቀር እንደ አይነት ነገር ለማግኘት ፍጡር አቅም የለውም በአላህ ችሮታና ፍቃድ እኮ ነው ይሄን ያገኘሁት ብለ ለጌታ ምስጋና ለምን አላቀረብክም ይለዋል ማለት ነው ይሁንልህ ጊዜ ማተከልቱ እኔ አልመቀኝህም ግን ይሄንን ነገር እኮ አንተ በጉልበት በእውቀትህ አይደለም አላህ ስለሻ ነው ይሄን የሰጠህ ጌታዬ በፍቃዱ በችሮታው ይሄንን ሰጠኝ እኔ በእውቀትና በጉልበቴ ለዓለማው የማልችል ያላሰብኩት ነገር ነው ደረጃ ላይ ደረስኩኝ ለሱ ምስጋና ይግባው ለምን አትልም ቢያንስ ይሄ ነበር ታንተ የሚጠበቀው እንተረኒ አና አቀል ለሚንከ ማለ ወወለዳ እኔ ያው ባንተ እይታ በገንዘብም በልጅም በሁሉም ነገር ዝቅተኛ ነኝ ዝግባ ማልባል ውዳቂ ነኝ እኔን በዚህ በወራዳና በዝቅተኛ ደረጃ ላይ በመታየኝ ጊዜ ደግሞ ከመናቅና ከማንቋሸሽ ያካለ ክፋይ ነበርኩኝ እኔን ከመወረፍና ተማንቋሸሽ አንተ አላህ Subhanahu Wa Ta'ala ብልጫ ሰጥቷልና እንደሚለው ጌታ ለሰጠህ ጸጋ ምስጋና መመለስ ጡር ከመናገር እላፊ ከማውራት በዛ ፈንታ ባንደበትህ ለጌታ ምስጋና ለምን አታቀርብበትም ይለዋል ማለት ነው እኔን ገንዘብም ልጅም ምንም ነገር የሌለኝ ሰው ነኝ እንዳልከው ነው ግን ይሄ ነገር እኔን ለማዋረድና ለመዝለፍ ከምትጠቀምበት ጌታ ያንተ የሰጠህን ብልጫ ለምን አታመሰግንም ይለዋል فعسى ربي ان يؤتيني خيرا من جنتك አንተ ያው እንግዲህ ራስክን ኮፍሰህ ትልቅ አድርገህ ብታናፋም የኔ ጌታ ደግሞ ተስፋ ይጣልበታል ታንታ ተክልት የበለጠ ለኔ እንደሚሰጠኝ አለ ይሄው እንግዲህ ጌታው ጋር ያለው ሙአመላ ያቃታል ማለት ነው እኔ አንተ እንደምትገምተው እድለ ቢስ ከንቱ አይደለሁም ከጌታዬ ጋራ የሰራሁትን ኮንትራት አቃለሁኝ ታንተ የበለጠ ውጤት እንደሚሰጠኝ በጌታዬ ዘንዳ ሙሉ ተስፋ አለኝ ልዩነቱ የጊዜ ጉዳይ ነው ያንተ ቀድሞ ሰጠህ እኔ ምናልባት ወደ ኋላ የሚመጣ ይሆናል
ያንተ ግዚያዊ ነው የኔ ዘላለማዊ ሊሆን ይችላል እንጂ እሱማ የማይቀር ጉዳይ ነው አለ በጌታው ዘንድ ያለውን የአመኔታ ገለጸለት ማለት ነው ወይርሲላ ለያ ዑስባን ሚነ السماء አለ አንተ ግን የሰጠህን ጸጋ በአግባቡ ስላላመሰገንክና ተገቢ ዋጋ ስላልሰጠህ አላህ ምናልባት ተቆጥቶ ዑስባን ሚነ السماء ከወደ ሰማይ በኩል ቀሳፊ የሆነ አደጋ እንዳይጥልባት ፈራለሁኝ አንተና ተከልታለ አንድ አደጋ መጥቶ ዝም ሊያረገው ይችላል ያካሃደ አላማረኝም ሹክር ማድረግ ነበረብህ ሹክር ካላደረክ ደግሞ አላህ Subhanahu Wa Ta'ala ኩፍረ ኒዕማ የሚያረጉን ሰዎች እንደሚቀማቸው ነው ነገ ይሄ አትክልትህን የምትኮራበትን አትክልትህን ከወደ ሰማይ የመጣ ማንም ሊቋቋመው የማይችል ቀሳፊ አደጋ አምጥቶ ዝም ሊያረግልህ እንዳይችል ነው መፈራው ይለዋል አላህ አናገረው ማለት ነው አላህ ወዳጅ ነውና የሚሆነውን ነገር ነው ያናገረው ማለት ነው ሑስባነ ሚነ السماء ማለት እንግዲህ ያ አትክልት ነው አደገኛ የሆነ ከባድ በረዶ ቢወርድ አንድ ጊዜ አፈርደም ነው የሚሆነው ማለት ነው ውርጭ የሚባል በሽታ ለባንድ ቀለሊት በቃ ብርድ ቀቅ ይወርድና እንዳለ ያቃጥለዋል ማለት ነው እንደ መብረቅ ነገር ይወርድና ባንድ ጊዜ እምዳረጋል ማለት ነው እነዚህ እንግዲህ በተፈጥሮ የታወቁ አደጋዎች አሉ በዛ ስር ነው ያለው አላህ ከፈለገ ነው ለፈተና ነው እንደዛ አብለጭ የሚያሳይህ ባንድ ቀለሊት እኮ እንደልነበረ ማድረግ ይችላል እንደ አስሐቡል ጀና ሱረቱን ላይ እንደተገሰተው ማለት ነው እንደዛ ሊያረግብህ ይችላል ብለህ ለምን አታስብም ጌታን ብታመሰግን ኒዕማ በምስጋና ነው የሚያዘው እንዳይጠፋ አንተ ግን ኩፍር ነው እየሰጠህ ያለው ጌታ በሰጠህ ጸጋ አንፃር ጥጋብና ድንፋታ ነውና እያደረክ ያለው ያካሄደ ደግሞ ነገ አደጋ እንዳያስከትልና ይህች አትክልትህ እንዳልነበረች እንዳትሆን እፈራለሁኝ የኔን አትሰብተው ስለኔ ምንም ችግር የለውም ይለዋል ማለት ነው ፈቱስቢሃ ሷዒደን ዘለቃ ይቻውን መሬት መሸከም አቅቶት እንደዚህ የተዝረከረከ የሆነው አትክልትህ ምልጥ ያለ በቃ እንደዛ አንሸራቶ የሚጥል ባዶ መሬት ሊሆንልህ ይችላል አለው ማለት ነው ናሷዒደን ዘለቃ ማለት በላው ላይ እንግዲህ አትክልት በጣም ልማቱ እንትን በሚል ጊዜ ዳስ መስሎ ተከምሮ ቀጥ ብለ ሰማይ ለማየት እንኳን የሚከለክል ይሆናል አንዳንድ አትክልት ማለት ነው ያ ነገር በአደጋ ተመቶ በአንድ ጊዜ ተቃጥሎ ባዶ እጁን ይቀርና ነገ አቧራ እንኳን በላው ላይ ጉድፍ እንኳን የሌለው ምልጥ ያለ መሬት ሊሆን ይችላል ማለት ነው አላህ ከፈለገ እንደዛ ሊያረግብህ እንደሚችል ፈራለሁኝ በማለት ገለጠለት አውስ ቢሃ ማኡሃ ገውራ ወይም ደግሞ በሌላም በኩል ሌላም አማራጭ አይጠፋም አላህ ከፈለገ ይሄንን አትክልት የሚመግበውና ለዚህ ሁሉ ልማት ያበቃው ውሃ ነው ጥሩ ውሃ ስላለ ነው ማከል ይሄን ውሃውን ወደ ምድር ሰርጎ እንዲገባ ቢያደርገውስ አላህ አለ ሱብሃንአላህ فلن تستطيع له طلبا ያ ውሃ ወደ ላይ ገንፍሎ መውጣትና ማጠጣት ሲገባው ወደ ምድረ ከርስ ተሰርግሮ ቢወርድና ቢደርቅ ምን ታረጋዋለህ አለ በምንድን ነው የምታጠጣው አትክልቱን አትክልት ደግሞ ውሃ ታልጠጣ ወዲያው ይደርቃል فلن تستطيع له طلبا ይሄንን ውሃ አላህ ወደ መሬት ሰርጎ እንዲገባ ቢያደርገው አንተ ፈልገህ እንደገና ወደ ላይ ልታመጣው እንደማትችል አቃለሁኝ እነዚህ ሁሉ ነገሮች እሳቤ ውስጥ አግብተህ ኒዕማህን በሹክር ማሰር ሲገባህ እንደገና እኔን የመሰለ እድለኛ የለም እንኳን እዚህ በዱንያ ቀርቶ አኺራ የምትሉትም ነገር ከመጣ ተዚህ የበለጠ አገኛለሁኝ እያልክ ተመደንፋት ለምን ለጌታ የሚገባውን ምላሽ አትሰጥም ይልቁንስ ብሎ መከረው ማን ይሰማል ልቡ ተደፍኗል አይደል እባክህ እናንተ ይሄ የምቀኛ ምኞት ነው አለ መቀኞች የሆናቸው ባለጸጋዎች እንዲከስሩ ነው በጉት የሚጠብቁት ይሄን እንደምትላቃለሁኝ አለሱ ይሄ አንተ ምኞትህ እኔ ከስሬ እንዳንተ እንዲሆን ነውና የምትናገረው ያለው ይሄ ከምኞት አያልፍም ሊሆንም አይችልም ማለት እነጭራሹ በላና ያለና አለ ወዳው ያ የተባለው ነገር ሊመጣ ነው ማለት ነው ወኡሂጦ ቢተመሪህ ባልተጠበቀ ፍጥነት ያንን እንግዲህ አገር ምድሩን አልብሶ የነበረው መገረሚያ የነበረውን አትክልት የሚከባ አደጋ መጣበት ይላል አላህ Subhanahu Wa Ta'ala فاصبح يقلب كفيه አደጋው በቅጽበት ያን ሁሉ አትክልት እንዳለ አመድ ያደረገና ቁሻሻ በቃ ሆነ በላው ላይ ማለት ነው ዙባላ ሆነ በላው ላይ እንዳለ ተቀነጣሶ ተጨፍጭፎ ቁጭ አለ ማለት ነው ያኔ ምን ሆነ ሰውየው መልስ
فاصبح يقلب كفيه على ما انفق فيها በያችን አትክልት ለልማት ለዛ ደረጃ ለማብቃት ያወጣው መላይን ዶላራት ነበረ ማለት ነው። ያንን እጁን የሚወቅስ ይመስላል። አንቺ ጃርፈሽ ብትቀመጪ እንደው አትክልቱ ሲውደም ግደለም እቤት ያለውን ጥሬ ገንዘብ ይሄን አትክልት የበለጠ ለማሳደግ ይያልኩኝ አውጥቼ ወይ ከገንዘቡ አልሆንኩኝ ወይ ከልማቱ አልሆንኩኝ እያለ እጁን እንደዚህ ያገለባብጣታል። ያን ሁሉ ገንዘብ አውጥቼ እንደዚህ ሆንኩኝ በቃ ባዶ እጄን ቀረሁኝ እንዴላ እንደብደት አደረገው ማለት ነው። ፉዞ ሆነ ብቻውን ያወራል። እና እንግዲህ አንድ ሰው የልማት እንትን የለመደ ሰው ባወጣ ቁጥር የበለጠ ትርፍ እንደሚመጣ ስለሚያቅ አይሰስትም። ቤት ያለውን በቃ በየቀኑ ይሄን ያህል ሚሊዮን አውጡ ይሄን ያህል ሻውጡ እያለ ለሰራተኞች የዛቁ እንዳወጡ ያረጋል። በመጨረሻ ኪሳራ ሲመጣ ግን ደብል ነው የሚሆነው ማለት ነው። እዛው ውጭ ያለው ብቻ ሳይሆን እቤት ያለው በሙሉ ተሟጧል። በመህር የበለጠ ይመጣል ተብሎ ሁሉ ነገር ወጥቷል ማለት ነው። እና እጁን ያገለባበጠ ሐዘኑን መግለጥ ጀመረ። فاصبح يقلب كفيه ሁለት መዳፎቹን ያገለባበጠ ያው እንግዲህ ንዳማ ውስጥ የገባ ሰው እንደዚህ ነው በቃ እያለ እንትን ይላል። የዛ አይነት እንግዲህ ውጤት ላይ ወደቀ ድንገት ሳያስበው ማለት ነው። وهي خاويه على عروشها እነዛ ያ አትክልቱ ዳሱ ተደርምሶ በግድግዳው ላይ ተደራርቦ ተመሰቃቅሏል ይላል አላህ። የዛ የወይኑ እንግዲህ ወይን ዛፍ ታቆ ከሆነ በዳስ ላይ ነው እንትን የሚለው ዳስ ይሰራለታል። በላው ላይ ልክ የተጣለለ ድንኳን ይመስላል። ያ አደጋ መጥቶ በሚመታው ጊዜ ያው የዳሱ እንትን አሚዶ ወደቀ። እንደ በላው ላይ ተመሰቃቅሎ እንጨቱ ሐረጉ ምኑ አበባውም ፍሬውም ተግማምቶ አካባቢ አያደርስም ማለት ነው። ምስቅልቅል ወጥቷል ማለት ነው። በዛ ሁኔታ እንግዲህ ያ የተባለውን ነገር አላህ በፍጥነት አሳየው ውጤቱን ማለት ነው። ወይ እንደ ኻዊየቱን አላ ዑሩሽሃ አትክልቱ በዳሱ እንጨት ላይ ተደፍቶ ተመሰቃቅሎ ታየ። ወይቁሉ ያ ለይተኒ ለሙሽሪክ ቢረቢ አሃዳ ይሄ ነው እንግዲህ ያ ተናንተና ወማ አظن ያ አንተ ቢደ هذه አበዳ ባለበት አንደበት ምን ሆነ አሁን ያ ለይተኒ ለሙሽሪክ ቢረቢ አሃዳ በጌታዬ ምንም ነገር ባላጋራ ኑሮ ምንኛ ጥሩ ነበር። ፈረደብኝ አይደል ጡር ተናግሬ ይሄው ለዚህ በቃሁኝ። ወንድሜማ ነግሮኛል ነበር ይልጀመረ خلاص ያ ለይተኒ ጅብተ ደውሻ ጮኸ ማለት ነው። ተተያዙ በኋላ ምን ፋይዳ አለው? መጀመሪያ ነግሮት ነበር። የዛ ጊዜ በወንድሙ ምክር ቢመለስ ይችል ነበር። አሁን ግን ያ ነገር ይሆናል ብዬ አላስብም። እናንተ ድሆች ያው ለኛ የምትመኙትን ነው የምትናገረው እንጂ እኛ የምን መክሰር ነው ባክህ ካሁን በኋላ ኪሳራ የሚባል ነገር ለእናንተ ተተንላችኋል ሲል የነበረው ሰውዬ ወይቁል ያ ለይተኒ አተመና ይላል ምኞቴን እጠራታለሁኝ ለሙሽሪክ ቢረቢ አሃዳ በጌታዬ ምንም ነገር ባላጋራ ኑሮ ልክ ወንድሜ እንደነገረኝ በትክክል አላህ በሚወደው መልክ በመራ ኑሮ ልማቴን እንግዲህ ለእንዲህ አይነት ኪሳራና ውድቀት ባልተዳረኩ ነበር እያለ የንዳማ ቃሉን ማመንጀህ ጀመረ ይላል አላህ Subhanahu Wa Ta'ala። ወለም ተኩን ለው ፊአቱ ينصرونه من دون الله انا اكثر منك مالا واعز نفرا ብሎ አልነበረም? ይሄው እኔ በገንዘብ ታንተ እጅግ የበለጸኩኝ ነኝ በአሽከር በሰራተኛም ደግሞ የታጀብኩ የተከበብኩኝ ነኝ ስንት ጭፍራ አለኝ ሲል የነበረው እነዛ ጅቦች ሊበሉ ነበር የመጡት። አሁን ሲከስር ሁሉም ተበተነ ማለት ነው። ወደ ማንም አላህ ይሶብርህ የሚል ሰው ጠፋ ታዚያ የሚደርስ። እነዛ አጃቢዎቹ የታሉ አለ አላህ Subhanahu Wa Ta'ala። ወለም ተኩን له ፊአቱ ينصرونه በዚህ በደረሰበት አደጋና መከራ ከጎኑ የሚቆምና የሚረዳው ማንም አልተገኘም። ሁሉም በያለበት መወዘፉ ሁሉ ራሴን አስተቋቁማለሁ እያለ ይዞ ጠፋ ማለት ነው። እና ያን ያህል እንግዲህ የበለጸገ አለቃቸው ሲከስርና ሲወድቅ አይዞት ጋሸኛ ዋተን ትንሽ መቋቋሚያ ሰጠዋታለን የሚል ሰው አልተገኘም። ሲኮራባቸው የነበሩት ሰዎች ሁሉም ደብዛቸው ጠፋ ይላል። ፊአቱን ማለት ጀማዓቱን ማለት ነው። ያዕተሚዱ አለይሂም እሱ የሚመካባቸውና ይደግፉኛል ይረዱኛል የሚላቸው አሽከሮቹና ሎሌዎቹ ሁሉ ተሳቸው ጠፋ። የት እንደሄዱ አልታወቀም። ሚን ዱኒላህ ከአላህ ሌላ አላህ ነበር ሊረዳ የሚችለው እሱንማ ቀድሞ ጥሎታል። አሁን ላይ አይረዳውም። ወማ ካነ ሙንተሲራ ወማ ካነ ሙምተኒዓን ማለት ነው።
እሱ ባለው ጉልበቱና ዕውቀቱ ደግሞ የኛን አደጋ ሊቋቋመውም አልቻለም በራሱም ኃይል ሊቋቋመው አልቻለም ይረዱኛል ይደርሱኛል ያላቸውም ሁሉ ከዱት ባዶ እጁን ቀረ አላህ Subhanahu Wa Ta'ala እና ይሄ ነው እንግዲህ ዱንያን ያመነ ማለት ነው በዱንያ የተሸነገለ ለጊዜው እንግዲህ ካብ ትላለች እሷ አታላይናት ታበባለች ትብለጨለጫለች የዛ ጊዜ ዛብለቆ ተኔ በላይ ማን አለ ይላል ይኮፈሳል ሌሎቹን ያዋርዳል ይዘልፋል ያንቋሽሻል በመጨረሻ ደግሞ የአላህ ቁጣ ሲመጣ የሚይዘው የሚጨብጠው ይጠፋል ሁሉም ነገር ይናዳል ዘመድ ወዳጅ የተባለው ሁሉ መጠየቅ እንኳን ወድቀህ ተነሳ የሚል ይጠፋል ማለት ነው ይሄ ነው የሚያጋጥመው ይሄ በአንድ ወቅት ተከስቷል አላህ Subhanahu Wa Ta'ala አሁንም ለእንዲህ አይነቶች ሽንግሎች ይሄን ታሪክ አስተውሳቸው ንገራቸው ይሄ ነው የሚጠብቃችሁ በላቸው ኢን አጅለን አው አጅላ ይውላል ያድራል የሁሉም ውሳኔ ይሄው ነው ሁናሊከ الولايه لله الحق በእንዲህ አይነት ጭንቅና አደገኛ ሰዓት ድጋፍ ሊሰጥ የሚችለው አስተማማኝ ኃይል አላህ ነው አላህ እኔ ባልጣላው ኑሮ ይሄ ሰውዬ ይሄ ነገር እንዳይደርስበት ማድረግ የምችለው እኔ ነበርኩኝ ከጀመረም በኋላ ላቆመው ይችላልሁኝ ከፈለኩኝ ግን ዋናው እንግዲህ ኃይል እኔ ጋር መሆኑን ረሳና እሱ በእውቀቴ በጉልበቴ በአሽከሮቼ በወዳጆቼ ደገፋለሁኝ ሲል በለሃ እንግዲህ የሚያስጥልህ ካለ ሞክር ብለን አሳልፈን ጣልነው ይላል ለአላሁ الحق እንግዲህ ነው ሁሉ ጊዜም ቢሆን አስተማማኝ ድጋፍ ሊኖር የሚችለው አላህን ደግሞ ጦርነት ከፈተበት እሱ ሳይሆን የሰጠኝ ልክ እንደ ቃሩን እነማውቲቱ አላ ኢልሚን በእውቀቴ በጉልበቴ በትጋቴ ነው ያገኘሁት ስላለ በል እንግዲህ ያንተ ዕውቀት ያንተ ጉልበት ያንተ ንብረት ያንተ አሽከሮች ከሆነ ይሄን ነገር ያመጡት አሁን እንግዲህ ያዲኑሃ በማለት አሳልፈን ሰጠነው ይላል ማለት ሆ ኸይሩን ثوابን አላህ Subhanahu Wa Ta'ala መልካም ወረታን በመስጠት የበለጠ የተመረጠ አስተማማኙ እሱ ነው በመሆኑም ለወዳጀ ለተናቀው እንደገና ዋጋውን ካሳውን ልሰጠው ለጥጋበኛው ደግሞ አቅሙን ላሳውቀው ዘመቻዬን ከፈትኩኝ ይላል ወኸይሩን ዑቅባ ከመጨረሻም አኳያ የኔ የመረጥኩት ነው እንደ አኩሪ የመጨረሻ የሚሆነው ጥጋበኞች ግን ለጊዜው ፍጥፍጥ ይላሉ እንደ ቁነጫ ይዘላሉ እንጂ የት እንደሚያርፉ አያውቁትም በመጨረሻ አቅማቸውን እናሳውቃቸዋለን እና መልካም ዋጋ መልካም ወረታ የምንሰጠው እኛ ነን የመጨረሻ ጥጋበኞችን ደግሞ አቅማቸውን እንደምሳውቁ የምናደርጋቸውም እኛ ነን ይህ ሆነ ውጤቱ ይሄን ንገራቸው አሁንም ላልገባቸው ይላል አላህ Subhanahu Wa Ta'ala እና ይሄንን አውቀው እንግዲህ አደብ ገዝተው ጌታ የሰጣቸውን ጸጋ በአግባቡ የሚጠቀሙና አላህን Subhanahu Wa Ta'ala የሚፈሩ ከሆነ ጥሩ ነው ለዱንያውም ለጊዜውም ተጠቀሙ ነገም ደግሞ አላህ በሚፈልገው መንገድ እስከሆነ ድረስ ዛም ቦታ ሊኖራቸው ይችላሉ ማለት ነው አለበለዚያ ዱንያ ከተሳካይ ከዚህ በላይ ምን ያስፈልጋል ብለው በጥጋብና በኩራት ተወጥረው እንደገና ወዳጆችን እየዘለፉና እየነተፉ የሚያንቋሽሹ ካሉ አኺራም አልጠብቅም እዚሁ ዋጋቸውን ሰጣቸዋለሁ አራግፋቸዋለሁኝ ይሄን ምሳሌ ነገራቸው ልብ ያለው ልብ ይበል ኢላላ አላህ Subhanahu Wa Ta'ala እና አሁንም ሁላችንም ይሄንን ለባልንጀራ ሲታማ ለኔ ብለህ ስማ እንደሚባለው ታሪክ መስማት ከንፈር መምጠጥ አይደለም ይሄ ሁሉ ለኛ ህይወት መመሪያ እንዲሆን ነው አላህ Subhanahu Wa Ta'ala ያንዳንዳችን ሊያጋጥም የሚችል ነው ተናንተና ምንም የሌለው ጎስቋላ በሰው ዘንዳ ተንቆ ሲገፈተር የነበረው ድንገት አላህ ያነሳዋል ደግሞ ጣራ ደርሻለሁኝ እኔንም ያህል ማን አለ እያለ የሚደነፋውን ደግሞ ድንገት ያስተነፍሰዋል እንደጎማ ይሄ በየጊዜው የምናየው ነገር አይደለም ይሄ ያለ ነገር ነውና ሱነቱላህ ነው ይሄንን አውቃችሁ አደብ ግዙ በአግባቡ እኔ በመፈደገው መንገድ ሂዱ ኒዕማውን ራሱ ወቁበት ካላወቃችሁበት ትጎዱበት አላችሁ በማለት ነው የሚያስጠነቅቀው هذا وصلى الله وسلم على النبي والسلام عليكم ورحمة الله وبركاته